የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ከአዋሽ በታች በስፖርቱ ከፍተኛ አስተዋጽኦ ማድረግ ችሏል። በተጫዋችነት፣ በአሰልጣኝነት፣ በመምህርነት፣ በስፖርት ከፍተኛ ባለሙያነት ከውልደቱ እስካሁን ድረስ እያገለገለ ይገኛል። በስፖርቱ የሰራው አስተዋጽኦ እጅግ በጣም ትልቅ ነው። ኢንስትራክተር መንግስቱ በቀለ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። ዛሬ ከኚህ ታላቅ የስፖርት ሰው ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። ጤና ይስጥልኝ። ጤና ይስጥልኝ። ስላገኘሁ በጣም ደስ ብሎኛል። እኔም ስለጋበዛችሁ በጣም አመሰግናለሁ። በተለይ እንደ ስፖርት ባለሙያ ስንጋብዝ ስንጠራ ስለምትተባበረን፣ ዛሬ ደግሞ ያንተን የግል የስፖርት ህይወት እንግዲህ ለማንሳት እዚህ አሸዋ ሜዳ ጋብዞ ስትመጣ በደስታ ስለመጣ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ብዙዎቹ ይወቁ አይወቁ አላቅም ማሙሽ ይሉሃል። አዎ፣ ለምንድን ነው? ያው እንግዲህ የህፃንነቴ የቤት ስም ነው። እንደገና ደግሞ ተጫዋች በነበርኩበት ጊዜ በልጅነት ነው የጀመርኩት ኳስ፣ በጨርቅ ኳስ ቢሆን ከሲ ቡድን ጀምሮ ነው። ከዛ ህፃን ስለነበርኩኝ በዛው ማሙሽ የሚለው ስም እየተስፋፋ ሊመጣ ችሏል ማለት ነው። በተለይ በጂጂጋ ውስጥ ብዙም በመንግስቱ የሚያቀኝ የለም፣ በአብዛኛው የሚያቀኝ ማሙሽ በሚለው ስም ነው። ድሬዳዋ ግን አንተ መረጃ እንዳገኝበት ከሰጠኸኝ ግለሰብ እስከማው ግን ያን አላውቅም። ልክ ነው። አሰበ ተፈሪ ላይ እየደበዘዘ መጣ። ድሬዳዋ ስገባ ደግሞ ጭራሹኑ ጠፋ ማለት ነው። ምክንያቱም በዛ ስም ይጠራኝ ስለሌለ ነው። አልፎ አልፎ አሁን አንዳንድ ከጂጂጋ ምናምን ሲመጡ እንደዛ ብለው ይጠሩኛል። ይገርማቸዋል ሰዎች። እኔ ዞር ስል አንተ ነው እንዴ ምናምን ይላል። ልክ ነው። ስለዚህ የተከበራችሁ ተመልካቾች ማሙሽ ብላችሁ ስሙ መጠቀም ትችላላችሁ ማለት ነው። ማሙሽ ተወልዶ ያደገው ጂጂጋ 05 ቀበሌ። እስቲ እሱን ደግሞ እናንሳ። በ1959 የተወለድኩት 05 ቀበሌ ነው። ያው ቅንጭብ ሰፈር በመባል የሚታወቀው መንደር አካባቢ ነው የተወለድኩት። ያው እድገቴም እዛው ነው። ከአንደኛ እስከ 12ኛ ክፍል የጨረስኩትም ጂጂጋ ነው። በዚህ መልኩ ነው እንግዲህ ውልደቴ። ቤተሰብ እንዴት ነው? ወንድሞች አሉ? ወንድሞች አሉኝ። 4 ነን። 2ቱ በህይወት የሉ። አንዱንም ያው ታውቀዋለህ እዚሁ ገንደቦዬ ያ ፋርማሲስት ወንድሜ ነው። አንድም አዲስ አበባ ነበር። እነሱ 2ቱ በህይወት የሉም። አሁን 2ታችን ግን አለ ላይ እናታችን እዛው ነው እግር ኳስ ነው የጀመርከው? ጂጂጋ ነው። ያው ማንኛውም ህፃኖች እኛ ጨርቅ ኳስ በጣም እንወዳለን። 05 ቀበሌ በተለይና 06 የሚባሉ ቀበሌዎች ሁለቱ ደርቢ ነበር። ኳስ በጣም ነው ልጆቹ ያው ጊዜ ማሳለፊያም ኳስ ነው፣ ጨርቅ ኳስ ነው። ሰፈራችን አንድ ትንሽ ሜዳ አለች፣ እዛ እንጫወት ነበር። ከዛ ቀጥሎ ወዴት ሄድን? የሸቱ ዲዲሞ ጠጅ ቤት የሚባል አለ። ከዛ አሁን ምክር ቤት ትልቅ አዳራሽ አለ፣ ከሱ ጀርባ ያለ ቦታ ነበረ፣ በጣም ሰፊ። እዛ ጋር ነው በተለይ በጣም በቃ ችሎታችን እናዳብረው። ሰዎች መጠጥ ለመጠጣት ሚዛኑ የሚመጡ በጠቅላላ እስከሚከፈተላቸው ድረስ እዛ ቆሞ እኛን ነው የሚያዩት። እና በጣም የተጠናከረ ጨዋታ ነው ጨዋታው። በእንደዛ እያደገ ነው የመጣው እንግዲህ። እና ለመጀመሪያ ጊዜ ያው እንደ አውራጃውን ጂጂጋ አውራጃን ወክዬ የተጫወቱት 1972 ዓ.ም ሲ ቡድን ነው የትምህርት ቤት ስፖርት ውድድር ላይ። የዛን ጊዜ በሀገር አቀፍ ደረጃ ሀረሪ ጠቅላይ ግዛት የሚባለው የትምህርት ቤት ውድድር ነበረ። እዚህ ድሬዳዋ ስቴዲየም የሚጫወቱት የዛን ጊዜ ነው። እዚህ ድሬዳዋ ስቴዲየም ላይ በ72 ሲ ቡድን ሆኜ ተጫውቼ ያለው። ከዛ እንግዲህ እያደገ መጣና እግር ኳስ ከእግር ኳሱ እኔ እግር ኳስ ብቻ አይደለም የሚጫወተው፣ ሁሉንም ስፖርት ሞክራለሁ። ከዛ በ1975 ዓመተ ምህረት ላይ ጂጂጋ አውራጃን በባስኬት ነው ወከልኩት። ባስኬት ተጫዋች ጩጬ ነኝ፣ ግን ባስኬት ተጫዋች ነበርኩ። ምክንያቱም እግር ኳስ ብዙም አልነበረም፣ ከኔም በላይ ሰዎችም ስላሉ በጉልበትም በጨዋታም። ባስኬት ላይ መጣው። ሀረር ላይ ነበር ተካሄደው የአውራጃዎች ውድድር። በዛ ውድድር ላይ ተቀይሬ ነው የገባሁት። መጨረሻ ላይ የዋንጫ ጨዋታ ይጫወትን ነው ከወበራ ቡድን ጋር ይመስለኛል። እና አንድ አጭር ልጅ አለ ረጅም የሚወረውር ኳስ፣ እሱን ያስተብዬ ገባው። እሱን በቃ ላፈናፈን አልኩት። ከዛ 42 ለ44 አሸንፈን ዋንጫውን ወስደናል። በዛ ወቅት ላይ በተለይ በደርግ መንግስት ስፖርቶች በጣም
የተነቃቁበት ብዙ የውድድር እድሎች የተፈጠሩበት ነበር አይደል ጋሽ? እሱ ምናልባት እሱ ጠቅመዋቸዋል ብዬ አስባለሁ። አዎ በጣም ነው። የዛን ጊዜ በተለይ የአውራጃዎች ውድድር ልክ አሁን መላው እንደሚባለው ነው። ባህል ስፖርት አይቀር ሁሉም ስፖርት አለ እና አንድ አውራጃ አዘጋጅነት ይሰጠዋል። ከዛ ሁሉም አውራጃ ወደ 13 አውራጃዎች ነው ያሉት። 13ቱም አውራጃዎች ይሳተፋሉ። የቀላፎ፣ ደጋሃቡር፣ ጎዴ የምትላቸው ሳይቀሩ ማለት ነው ይመጣሉ። ውድድሩ በጣም ደስ የሚል ነው። በጣም ብዙ ስፖርተኛ የሚፈራበት ነው። ብዙ ሯጮች አሁን መገርሳ ሁንዴ የሚባለው ሯጭ ወጣ ሁሉ ከዛ ነው። ብዙ ሯጮች ወጥተዋል። መገርሳ ሁንዴ በኢትዮጵያን ለመጀመሪያ ጊዜ በ800 ሜትር ውጤት ያመጣ ሯጭ ነው። ሰምቼ አላውቅም ግን መገርሳ ሁንዴ ይባላል። አሰልጣኝ ነው። እስራኤል ነው የሚያሰለጥነው። ባለፈው እንዳውም አግኝቼዋለሁ አዲስ አበባ ላይ። እሱ እንደነሱ አይነት ሯጮች የወጡበት ብዙ ሯጮች በነገራችን ላይ አሰበ ተፈሪ ራሱ ብዙ ጥሩ ሯጮች ነበሩ እና ስፖርተኛ የሚፈራበት ነበር ማለት ወታደሩ አለ። ቦክስ ብትል ጦሩ ክፍል አለ። ቦክስም ራሱ ያው ብዙን ጊዜ ወታደሮች ወደ እንትን ግዳጅ እንዳይሄዱ ስፖርተኛ ኮንክ ትከበራለህ። ስለዚህ መቀጣቀጥ ነው በቃ እና አሪፍ ነበረ። ግን ከጅጅጋ ከመውጣታችን በፊት ወደ ጭሮ አሰበ ተፈሪ ከመምጣታችን በፊት የጅጅጋ ህይወት አውራ። ጅጅጋ እንዴት ናት ላንተ? ጅጅጋ እኔ በጣም መወዳት ሀገር ነች። ስፖርት ከዛ ቀጥሎ በ75 እና 76 ላይ ስካቦርድና እንትን ከነማ ተጫውቻለሁ እዛ። የጅጅጋ ከብታብት ማክ ፕሮጀክት አለ። እንዳውም ትዝ የሚለኝ አንድ ጊዜ ለዋንጫ ጨዋታ ነው። ያን ጨዋታ ከጦሩ ጋር ነበረ እና በጣም ነጭናጫ ነኝ ሲበዛ። በቀይ በመውጣት አንደኛ ነኝ። ወዲያው ነው በቀይ የምወጣው። ትንሽ ገብቼ የኔ ቡድን ተጫዋች አንዱ ከተነካ ለምን ነካው ብዬ ምናምን እጣላለሁ ከተጋጣሚ ቡድኖች ጋር በዛ በቀይ ነው። ስለዚህ የዛን ቀን ያን ጨዋታ የፋሲካ ቀን ነው ትዝ ይለኛል። ስራ አስኪያጁ ጋቢና አስቀምጦ ነው የመከረኝ የመጣው። አደራህን ዛሬ ብቻ በቀይ እንዳትወጣ ምናምን ብሎ ጨዋታው በመጀመሪያ ተቋርጦ ነው ተራበሽንና ከዛ ይሄ አዲስ ምልምል ወታደር መጥቶ ስቴዲየሙ ሜዳ ውስጥ ነው እና ምልምል ወታደር ግጥም ብሏል። ከዛ ገብተን እየተጫወትን እያለ አልተስማማንም። ድሬዳዋ ውስጥ ያዛ ጅጅጋ ውስጥ ያለ ዳኛ ነበር የሚዳኘን። ከዛ ሲረበሽ ወረዱልና ከዛ ሲወርዱ በአጥር የዘለልን ያመለጥ ነው። ከዛ ነገሩ ተረጋጋና ከሀረር ዳኛ ይምጣ ተባለና ከሀረር ዳኛ መጣ እና ጋቢና ውስጥ እየመከረኝ በቃ ዛሬ ምናምን ገባል። ተጫወትን። እያጠቃን ነው። እኔ አጥቂ ነኝ። አንድ ሁለት ኳሶችን ሞክሬያለሁ። 10 ደቂቃ ነው ተጫወትን። ከዛ አንዱ የኛ ተጫዋች ሲመታ ሄድኩና ዳኛውን ይልን እንጂ ምናምን አልኩት። ስለው ዝም ብለህ ተጫወት አለኝ። ባኪ ለነሱ ነው የምታግዘው ምናምን ስለው ቀይ በ10 ደቂቃ አስቀምጬ ተሰናበትኩ። ስወጣ በቃ አንተ ሁልጊዜ መነጫነጭ በቃ ሰደቡኝ። ወጣሁ። ከዛን ጊዜ በኋላ ግን ቀይ ካርድ የሚባል ነገር ፈሪ ሆንኩ። ኮኝ ቁጭ አልኩ። አይቼም አላውቅም። የዛ ወቅት ላይ የጅጅጋ ሰው ቂም እንደያዘበት ታውቃለህ? እሱ ሌላ ነው እኮ የጨርጨርን ወክዬ ተጫወትኩበት ላይ ነው። ወደ ጨርጨር ከገባን እንግዲህ አሰበ ተፈሪ እግረ መንገዳችን እናንሳው ብዬ ነው። አሰበ ተፈሪ እኔ ወደ አሰበ ተፈሪ ተዛውሬ በአስተማሪነት ነው የሄድኩት። 77 ዓመተ ምህረት ከሀረር ትያይ ተመረኩና በአስተማሪነት ጨርጨር አውራጃ በሚባለው ተመደብኩ የዛን ጊዜ እና መሰላ የሚባል ሀገር ነው በአስተማሪ። ከሱም አንድ 3 ሰዓት ተኩል በእግር የምታስኬድ ቦታ ነው የተመደብኩት። እዛ ያለው 78 ዓመተ ምህረት የአውራጃዎች ውድድር አዘጋጅ አሰበ ተፈሪ ነው። ጭሮ ማለት ጭሮ ነች። ጭሮ ስለሆነ የሚያዘጋጀው ምዕራብ ተጠራው። ያውቁኝ ነበረ እዚህ ቦታ ላይ ገጠር እኮ ነው ልም ያለ ገጠር። እኔ እንዴት እንዳወቁኝ አላውቅም። ለመሰላ እንድጫወት ነው ለወረዳው። ከዛ እንደዚህ አይነት ቦታ ላይ አረ ጎበዝ እያለ ምናምን ብሎ ነግሯቸዋል። ከዛ መልእክተኛ ተልኮ በእግር ነው የምትመጣው። 3 ሰዓት ተኩል ነው መሰላ መድረስ በእግር። ከዛ መጣሁ አዩኝ ሲጫወት በሳላቸው በቃ እዛው ቆየው። ከዛ ወደ መሰላ ወረዳ ወክለን ውድድር ሄደን ሻምፒዮን ሆነን። የወረዳዎች 2 ዲቪዥን ነበር። አንደኛ የሚባሉ አሉ፣ ሁለተኛው ላይ ነን። አሸነፍን። በዛው ተመረጥኩ ለአውራጃው ማለት ነው። ለአውራጃው ተመርጬ እዛው ጭሮ ላይ ነበር የሚካሄደው። ፋይናል ደረስን ለዋንጫ። ከድሬዳዋ ጋር የተጫወት ነው ለዋንጫ ማለት ነው የአውራጃዎች ውድድር ላይ። የዛን ጊዜ ድሬዳዋ እስከዛ ድረስ ዋንጫ አግኝታ አታውቅም በእግር ኳስ። ለመጀመሪያ ጊዜ የዛን ቀን ከኛ ጋር ደረስን። በጣም ተጫወትን። እኔ በአስተዳዳሪ ተቀይሬ የወጣበት ጨዋታ ነው ያ። 2 ኳስ በበረኛ ሲያዝብኝ ለውጡት ብሎ አስተዳዳሪውን አስቀየረኝ። የዛን ጊዜ የአሸናፊውን ጓል ለድሬዳዋ ያገባው አበባ ኃይሉ ነው።
ኮተኒ አዎ እሱ ነው ያገባው። ያው ረጃዎች ውድድር ላይ ነው እሱ አግብቶ 1-0 ተሸነፍን እና በቃ ዋንጫ አጣን። 79 አዘጋጇ ጅጅጋ ነች። ጅጅጋ ላይ ነው የተካሄደው 79 ዓመተ ምህረት። ወደ ጅጅጋ ቡድኑ ሲጓዝ ችግር ነበረው። የዛን ሰሞን ደግሞ ቡና ንግድ ጦፎ ነበር ኮንትሮባንድ እና የኛ መኪና 2 ኩንታል ምናምን ተያዘበት። ከዛ አስተዳዳሪያችን በጣም ጮኸ። ምክትል አስተዳዳሪያችን ችግር ስለነበረው ማለት ነው። እዛ ገባን። የመጀመሪያውን ጨዋታ 4-2 በሐረር ተሸነፍን። ቡና እያሏቸው ነው ምናምን ሸንፉት ተብሎ አሰበ ጭሮ ተወርቷል ወሬው። ከዛ በቃ ስንመለስ እንደምንታሰር ነው ኢንፎርሜሽን የደረሰን። ከዛ ቀጣውን ጨዋታ ከድሬዳዋ ጋር ነበር። ከድሬዳዋ ጋር ስንገባ ድሬዳዋን 2-0 ነው ያሸነፍነው። ጅጅጋ ጋር ለዋንጫ ደረስን። ለዋንጫ ደርሰን ስንጫወት በቃ ህዝቡ ግጥም ብሏል። ያው እኔ የጅጅጋ ልጅ ስለሆንኩኝ ብዙ የጅጅጋ ልጆቹ እነሱ ዶርም ናቸው በቃ። እኛ ግን እንደፈለግን እንወጣለን። ድንኳን ነው ያኔ የምታርፈው፣ በድንኳን ውስጥ ነው ተጫዋች ጠቅላላ። ትምህርት ቤት ውስጥ ድንኳን ውስጥ ነው ያረፍነው። የማዶ ትምህርት ቤት የሚባል አለ። ከዛ ወጥቼ እነሱ ደግሞ ያረፉት ካምፕ ነው፣ ወታደሮች ካምፕ፣ የ10ኛ መካናይዝድ ብርጌድ የሚባል እነሱ ጋር እሄዳለሁ። ብዙ ጊዜ እየሄድኩ አወራለሁ እና ተፎካከርን። እነሱ ማለት እኛ ምንም ቃል የተገባልን ብር የለም። እነሱ ድሬዳዋ የጭሮ ተጫዋቾች 100 ብር ካሸነፉ ሊሰጣቸው ቃል ተገብቷል ብሎ አሶሩ። ሲያሶሩ የዛ ይሰፋ አንደኛ ጸሐፊ አቶ ጋስቴን ፈለቀ ይባላሉ። 100 ብር ነው እኔ 500 ብር ሰጣቸዋለሁ ብለዋቸዋል። በቃ 500 ብሩን እጃቸው እንዳስገቡት ነው ቆጥሮ። እኔ ሲሄድ ካርታ በቃ ይሄም ጨዋታውን እግር ኳሱን እንዳሸነፉ ነው። አታሸንፉንም አልኳቸው። እናሸንፋቸውን ገባን። ተጀመረ። የኛ ተከላካይ በእጁ ነካ፣ ፔናልቲ ሰጣቸው፣ አገቡ። ከዛ እኛ በጨዋታ አንድ አገባን፣ 1-1 ሆነን። አሁንም ያሉ ደግሞ ማን ነካና ፔናልቲ ሰጣቸው፣ 2-1 ሆነን። ሁለተኛውን ጎል ያገባሁት እኔ ነኝ። በጣም ከርቀት ነው የመታሁት። በረኛው የነጋሽ ምድር ባቡር ተጫዋች የእሱ ወንድም ነው በረኛው። ከርቀት መጥቼ ሁለተኛውን ጎል አገባሁና 2-2 ሆነ። አሁን የዛን ጊዜ ነው ህዝቡ ይሄ ጅጅጋ ልጅ አይደለም ይላል። እናትህ ስኳር አታገኝም፣ ሽንኩርት ከቀበሌ አትወስዱ ምናምን በቃ። ከዛ እረፍት ወጣን። ከእረፍት ስንመለስ እንደገና ጨዋታው ተጀምሮ እያለ ወደ 20ኛው ደቂቃ እንደተጫወትን ተከላካያችን ነበር አንድ ዳምጦ የሚባል ከኋላ ይዞ መጣ። 5 ተጫዋቾች አልፎ እኔና ሱልጣን ይባል ሱልጣን እዚህ ለምድር ባቡር የሚጫወት መጥቶ ነበር። ከዛ በኋላ እሱ ጎሉ ጋር ነው በቃ ያለ ነው ማይነስ አደረገልን። ከኔ የተሻለ ሱልጣን ቦታ ይዟል። ለቀቁ ለኳሱ በረኛውን ጥሎት ሱልጣን 3ኛውን አገባ። 3-2 ቻንሱ እነሱ እኩል ከወጡ ዋንጫውን ይወስዳሉ። 2 እድል ነው የዘገቡት፣ እኛ 1 እድል ነው ያለን። በመጨረሻ እያለ አንድ 10 ደቂቃ ሲቀረው ደግሞ እኔ ኳስ አገኘሁ። ሁሉም እነሱ ማጥቃት መጥተዋል። ብቻዬን ይዣት ሄድኩኝ ወደ ጎሉ። ከዛ ምን እንደነካኝ አላውቅም። ከ16 ከ50 ውጭ ብቻ ዝም እየለጋሁት ይዤው ገባም ይችላሉ። ማንም ከኋላ የሚተከተለኝ የለም። ስመታው በአግዳሚው ላይ ኳሱ ወጣ። ከዛ የጭሮ አመራሮች ምናምኖች አሉ ለጅጅጋ ማድላት ነው ምናምን ይላሉ። እዛ ጓደኛዬ ሲነግረኝ ማለት ነው ለጅጅጋው ይሄን ነው ኳስ ማግባት አቅቶት ነው እሱ ለጅጅጋ ነው ያደለው ምናምን አለ። ከዛ እኔም ራሴ ደነገጥኩ። ከዛ በኋላ 2 ወጥመድ በቃ። ከዛ መጨረሻ ላይ ሰዓት አለቀ። እነሱ ከኛ ጎል በስተቀኝ በኩል ላይ ከ16 ከ50 ትንሽ ልፍዶች 30 ሜትር አካባቢ ቅጣት ምት ታገኙ። ቅጣት ምቱን ሊመቱ ኳሱን አስቀምጠውታል። ሁላችንም እኛ ሜዳ ውስጥ ነን። የእነሱን በረኛ መጥቷል ገብቷል። ቁጭ ብሎ ኳሷን ሲያሽሙነሙናት አቦዳኛው ሳይመታ አይጨርሰው ነፋና አለቀ ይላል። ብዙም ህግ አላውቅም ነበር። ከዛ በኋላ እንዴት ሊሆን ይችላል ምናምን ብዬ ሳስብ ከፔናልቲ ውጭ ያሉ ቅጣት ምቶች ሳካለቀ ያው ይነፋል በሚለው በዛ አሸነፍን። ከዛ ማታ ከተማ ስንወጣ ግብዣ ነበር። ግብዣ ቦታ ከኔ ጓደኞች ጋር ነው ከጅጅጋ ልጆች ጋር ስንሄድ በር ላይ ያሉት ግብዣ እንግዲህ ተጋብዘን ነው እራት አዘጋጁ ሀገር ነው ያዘጋጀው። አባረሩ እኔን ሲያው ከነሱ ሲያው ሄድ ደግሞ አንተ ደግሞ ከሱ ጋር ትመጣላችሁ ደግሞ ጥሩ ነገር ለሰራ ሄዱ ብለው አናስገባም ማለት ተባረርን። በቃ
ተመለስን ከተማ በቃ ዞርና ትዝ ይለኛል የሆነ ቡና ቤት ገብተን ቁጭ ብለን እንዳለ አንድ አክሊሉ ይባላል አስተዳደር ውስጥ የሚሰራ አዝማሪ ይመጣል። አዝማሪው ሲመጣ ይጠራውና ዘፈን ዝፈንልኝ ይለዋል። ምን ሲለው ወይ ሁለት ቢላዋ የሚለውን ወይ ሁለት ቢላዋ አንዱን ማሳጣሽ የሚለውን ዘፈን እንደዛ ቀረበ። በዛ ነው እንግዲህ ያው እጅጋጅ በመሆኔ እኔ የዛን ጊዜ ስለማሊያ ነው የምጫወተው። ሶማሌዎች በጣም የተናደዱ ምን ሆነ ሄደው ምናምን ብለው ሲጠይቁ አስተማሪ ሆኖ ወርዚ አስተማሪ ደሞዝ እኛን ከፍልም ነበር ምናምን ይላሉ። በዛ መልኩ ነው ጅጅጋ ላይ ነበረው። ከዛ ከጅጅጋ ስትወጣ ልትማር ወደ ሐረር እንዴት መጣ እድሉስ? እሱ እንትን ነው 76 ማትሪክ የወሰድኩት 76 ነው። 76 ማትሪክ ለወስድ 2 ወር ሲቀረኝ የቀበሌዎች ውድድር ነበር። በከፍተኛ ደረጃ የቀበሌዎች ውድድር ሞቅ ያለ ነው፣ በጣም ሞቅ ያለ ነው። በቃ ምን ልበል ስፖርት በቃ በዛን ጊዜ በጣም እና ሲጫወት ወባ ቴብል ቴኒስ ነበር የምጫወተው። ቴብል ቴኒስም ተጫውቻለሁ ለቀበሌ ማለት ነው። ብዙ ነገር ነበር የምጫወተው ለቀበሌ። ሃንድቦል እጫወታለሁ፣ ቮሊቦል እጫወታለሁ፣ ቴብል ቴኒስ እጫወታለሁ፣ እግር ኳስ እጫወታለሁ፣ ባስኬት እጫወታለሁ ለቀበሌ። እነዚህ ሁሉ ነገሮች ስለምጫወት እንግዲህ አላቅም ብቻ ወባ ነደፈችኝና 2 ወር ሲቀረው ታመምኩ፣ ሆስፒታል ገባሁ። ቢታይ በቃ በሽታው ሊታወቅ አልቻለም። ቢታይ በሽታው ሊታወቅ አልቻለም። በመጨረሻ ላይ ሐረር ሁሉ መጣሁ ለሕክምና ማለት ነው። ሐረር ወባ ማጥፊያ ድርጅት ነበር። ከዛ መጣሁ ሐረር መጣሁና ደም ከተወሰደ በኋላ ከ1 ወር በኋላ ነው ውጤቱ ምናምን ሲለኝ እንደውም ሰውየውን ተናገርኩት። ለ40 ነው እንደምታመጣው ምን ያደርግልኛል ከ1 ወር በኋላ ምናምን ብየው ተመለስኩ። እንደገና በቃ አገሬ ገብቼ ልሙት ብዬ ወደ ጅጅጋ ስሄድ ከመኪና ተገለበጥኩ። አውቶቡስ ተገለበጠ። የመጨረሻ የወጣው ሰው እኔ ነኝ ከመኪናው ውስጥ። ሰዎች ሁሉ ወጥተው በእርግጥ ሰው አልተጎዳም። ቼንቶ ነው፣ አዲስ ቼንቶ ነው። ከዛ መጨረሻ እንደምን ብዬ ጅጅጋ ገባው። ከዛ እዛ በቃ መሞከሪያ እንኳን የመድኃኒት ሞከሪያ እንደ ወፍኔ ሲሉ ጠላ ሲያጠጡኝ ምን ሲሉ መጨረሻ ላይ ግን አንጀሎ ፋርማሲ የሚባል እስቲ እንውሰደው እዛም ብለው እዛ ወሰዱኝ። እዛ ሲሄድ ሰውየው አየኝ፣ አንድ መርፌ ወጋኝ። ከዛ ፌንት ነቀልኩበት። ስነቅል ሰዎቹ ደነገጡና ገደልከው ምናምን እኔ አልሰማም። ከዛ በኋላ ሲነግሩኝ ነው እነሱ። ከዛ ከ30 ደቂቃ በኋላ ይነሳል ብሎ እሱ ፋርማሲዋ ከጀርባ ነው የሚወጋ መርፌ ምናምን የሚያክመን፣ ፊት ለፊት ፋርማሲ ነው እሱ። ፋርማሲ ገብቶ ይሸጣል። ከ30 ደቂቃ በኋላ እንዳለው ተነሳው ነቃው። እንደዚህ ታቅፎ ያስገቡኝ ሰዎች በእግሬ ወጣሁ። ከዛ አንድ ታብሌት ሰጠኝ፣ አረንጓዴ ታብሌት ነች። እሷን የቃምኩ ማትሪክ እንግዲህ 2 ወር አላጠናውም፣ ተፈተንኩ። ውጤት የለም። ዘመትን መሰረተ ትምህርት ስንዘምር የመጀመሪያው ብሔራዊ ውትድርና የዛን ጊዜ ነው። አንደኛው ዙር ብሔራዊ ውትድርና ተጠራንና መዝመት አለባችሁ ተባለ። ብሔራዊ ውትድርና ይሄም ዘመቻ ነው፣ መሰረተ ትምህርትም ያም ዘመቻ ነው። ስለዚህ የኛውን ዘመቻ ነው መወጣት ያለብን አለን። ተከራከርን። ሁለተኛ ዙር ለመሄድ ፈረምን። ሁለተኛ ዙር እንሄዳለን ብለን ፈረምን። ከዛ ወደ መሰረተ ትምህርቱ ሄደን ስንመለስ አማራጭ የለም። እኔ ስጋ ቦርድ የዛን ጊዜ ጨዋታለሁ፣ ይከፍለኛል ገንዘብ። ግን ሁለተኛ ዙር ፈርም ያለው መሄዴ ነው። ስለዚህ ቤተሰብ እንዴት ነው ስል የራስ ምርጫ ነው ተባልኩ። ፖሊስ ደግሞ እንድጨዋትለት ይፈልጋል። ፖሊስ እኔ ጋር ተጨዋትልኝና እኔ እከላከልልሃለሁ ይለኛል። አይ መተማመን ጠፋ። በዛ ተነስቼ ያው ነጥብም አልመጣልኝም። 2.2 ዲፕሎማ ያስገባ ነበር። እኔ 2 ነጥብ አመጣው። ሐረር ቲቲ ያገባው ማለት ነው በ77 ዓመተ ምህረት መምህርነት። በዛ ጊዜ ስፖርት ምናምን ሁሉ የምትማሩት አንድ ትምህርት? አዎ እርሻ ሁሉ አለ፣ ሆም ኢኮኖሚክስ የሚባል አለ፣ ባልትና ሁሉ ነገር ትማራለህ። አንድ ደረጃ ትምህርት ቤት የሚሰጡት እንጠቅላላ። እዛ ዲፕሎማ ነው ወሰድክ? ከዛ በኋላ ነው ዲፕሎማ አይደለም ቲቲአይ ነው። ቲቲአይ ነው ያው ከሐረር መምህራን ማሰልጠኛ ተቋም በመምህርነት ተመርቀህ የምትወጣው። ሌላ ቦታ ነው ዲፕሎማ ኮተቤ ነው። ዲፕሎማ ዲግሪ ኮተቤ ነው። ወደ ኮተቤ ከመሄዳችን በፊት ከዛ መምህርነት ተመደብክ ወደ ጭሮ። እሺ ያው ጭሮ እንደነገርኩ ቅድም 78 እና 79 አውራጃ ውድድሮች ላይ ተሳተፍኩ ማለት ነው። ጭሮ መምህር ሆናችሁ እኮ 3 ሰዓት ተኩል እየሄዳችሁ ከሌላ ትምህርት ቤት ጋር ኳስ ትጫወታላችሁ። የመምህራን እሱን አውራ። አዎ እንግዲህ ገጠር ውስጥ እኔ የገባሁበት ገጠር ላይ ምን አለ ስፖርት እኔ ስለምወድ እዛ በቃ ሜዳ ሁሉ በእጅ ነው የምሰራው ምናምን። በአመድ ታስመጣለህ፣ በአመድ ታሰምራለህ። ከዛ ውድድር ልጆቹ ፍላጎታቸውን ስታይ የኳስ የመጫወት እኛ ስንጫወት ደስ ይላቸዋል። በዛ የተነሳ ከአንዱ ትምህርት ቤት ጋር ለምን አንጋጠም ትላለህ። በተማሪና በመምህር ነው ጨዋታው። ታዲያ መምህርም አለ ተማሪም አለ። እንሄዳለን። የሚገርም ነገር አዘጋጁ ትምህርት ቤት ፍየል አርዶ ምናምን ጠላ ጠምቆ ምናምን ነው የሚጠብቅ። በቃ ትሄዳለህ። በእግር ነው የምትሄደው። በቃ 3 ሰዓት ምናምን ተጉዘህ እኮ ነው ጨዋታ የምትሄደው በእግር።
ስትመለስ እንደገና እንደዛው? አዎ 6 ሰዓት ተኩል 7 ሰዓት ኦልሞስት እንደዛ ትጓዛለህ። 3 ሰዓት ተጉዝ ጨዋታ እንግዲህ አስበው። ሁለት ነገር ነው ጨዋታው ደግሞ ባስኬትም ቮሊቦልም እግር ኳስም ነው ጨዋታው። ቮሊቦል ተጫውተ ደግሞ እግር ኳስ ትቀጥላለህ እዛው። ሁለቱን ተጫውተን ነው ጨርሰን እንግዲህ እንደገና እዛ ምሳ ምናምን ይበላና ከዛ ተመልሰን እንደገና ደግሞ ልጆችን ተማሪዎችን ይዘህ በእግር 3 ሰዓት ወደ ማደሪያ ትመለሳለህ ማለት ነው። በእነዚህ ነበር እና ስፖርት በጣም ገጠር ውስጥ በጣም ተወዳጅ ነበር። በነገራችን ላይ ራሱ ገበሬው እርሻውን ትቶ የዛን ቀን መጥቶ ስፖርቱን ነው የሚያወቅ። በቃ ያጨበጭባሉ፣ ደስ ይላቸዋል በቃ። ከዛ ደግሞ ሌላው ትምህርት ጋር ትቀጣጠራለህ እንደገና። እንደዚህ ያለን እንጫወት ነበር። በዚህ መልኩ ነበር። ወደ ከተማዋ እንዴት መጣ? ካለ ወደ ከተማ የመጣሁት እንደነገርኩ 78 እና 79 ላይ ጅጅጋ ላይ ሲካሄድ እናቴ ታማ ነበረ እና ሲሄድ ብዙም ልረዳት አልችልም። ያለሁበት ቦታ 3 ሰዓት ተኩል መንገድ ከመሰላ እንደገና አስበው፣ መሰላ ራሱ መኪና በግድ የሚገባበት ጊዜ ነው። 3 ተኩል ነው እና ቤተሰብም ለመርዳትም አመቺ አልነበረም ቦታው። ከዛ ሲሄድ ታማ ነበረ። በዛ ስገባ አንተ እናትህ ታማው ምናምን ብሎ ጎረቤት ምናምን እናቴ አልተናገረችኝ በቃ ሲል እንዴ ታዲያ ከዚህ እዚህ ማቆን ብሔራዊ ውትድርና ቤት አይሻልም እንዴ? አንደኛው ጦር ሜዳ ነው ያለው ይባላል አልኩና ስመለስ በቀጥታ ከትምህርት ቤት ውስጥ ሻንጣዬን ይዤ ወጣሁት። አሰበ ተፈሪ ሄድኩ፣ ጭሮ ትምህርት ቢሮ ሄድኩ። ትቀይሩኛላችሁ አትቀይሩኝ ጥያቄ እዛ አልኖርም ምናምን አልኩ። ከዛ መልካሰዲ መልካወረድ የሚባሉት አሁን የአፋር የሆኑት ማለት ነው። እነዚህ ጥጥ አምራች ቦታዎች በከፍተኛ ደረጃ ስፖርት እንቅስቃሴ ያለባቸው ቦታዎች ናቸው። አስተዳዳሪው በቃ መልካሰዲ ሂድ፣ እዛ እንዳውም ስፖርት እንቅስቃሴ ስላለ እዛ ቢሆን ነው የተሻለ የሚሆነው ምናምን አለ። እንዴ መልካሰዲ ደግሞ ሩቅ ነው፣ ከቤተሰብ ድርቅ ነው። አይ አልፈልግም አልኩ። ከዛ አጋጣሚ ገጠር ውስጥ ገርማማ የሚባል ትምህርት ቤት አለ ከሂርና 1 ሰዓት ተኩል በእግር የሚያስኬድ። እዛ ትምህርት ቤት የስፖርት መምህር ስልጠና ሊልክ ይፈልጋል። በቃ ለሱ ስልጠና እዛ ትሆናለሽ። የት ነው? ለሂርና አጠገብ። ምን ያህል? 1 ሰዓት ተኩል። አረዛ ገባሁ፣ ሄድኩ፣ ሰልጠንኩ። ናዝሬት አዳማ ስልጠናው የዛን ጊዜ የሚሰጠው ስፖርትና የስፖርት ቁሳቁስ ማምረት ነው። ኳስ ቆዳ ሰፍተህ ኳስ ትሰራለህ። 80 ሄድኩ፣ እዛ ሰለጠንኩ፣ መጣሁ። መረብ ትሰራለህ። አሁንም መረብ ትሰራለህ። የእግር ኳስ መረብ መስራት በጣም ሲምፕል ነው፣ ይሰራል። እንደዚህ ውበት አይኑረው እንጂ ያው ነገሩ ዋናው ዓላማው ኳስ እንዳያሳልፍ ነው። ግን ትሰራለህ። የመረብ ኳስ መረብ ይሰራል። ኳስ ራሱ ቅርጿ ትሰፋለችን፣ ቆዳ እየቆደድክ አሰፋፍ ዘዴ ያለው በ2 መርፌ ነው የምትሰፋው። እንደዛ ሰልጠንን መጣን። እዛ ሆንኩኝ። ከዛ እዛ ያለው እንደገና ለትምህርት ዲፕሎማዬን ኮተቤ ገባሁ። ኮተቤ ገብቼ ከሂርና ወደ ሂርና መቅረብ ነበረብኝ የግዴታ። ቡድን ይቋቋማል፣ መምህራን ቡድን ምናምን ይላሉ የዛን ጊዜ ማለት ነው። ሲቋቋም እኔ ለመምህራን እንድጫወት ሲባል ሂርና እንድቀየር ተደረኩ። ከዛ ማለት ነው ሂርና ገባሁ። ከሂርና እየተመላለስኩ ጭሮ እጫወታለሁ። ጭሮ ነው ውድድሩ የሚካሄደው። 2 ነን። አለማየሁ ሰው አገኝ ይባላል። እዚህ የጅቡቲ ቆንሲል ነበር በአንድ ወቅት ላይ። ከዛ አምባሳደር ሆኗል እሱ ልጅ። በዛ መልኩ ከሂርና እየተመላለስኩ ሲጫወት ከረምኩና 1 አመት ሂርና ከ1 እስከ 8 ያለ ትምህርት ቤት ተመድቤ ማለት ነው። ከዛ ወጪው ከበደ ትንሽ። በአበል ነው የምትሄደው የዛን ጊዜ ብር። ከዛ ምን እዚህ ቴክኒክና ሙያ 83 ተከፈተ፣ አግሮ ቴክኒክ ስኩል አሰበ ተፈሪ። ወደዛ ተቀየርኩና ገባሁ። መስራች ነኝ የዛ ትምህርት ቤት ማለት ነው። እዛ ቤት ተሰጠኝ። ምን ተሰጠኝ? ገና ዲፕሎማዬንም አልጨረስኩም። ገባሁ። ሰመር ነበር የምማረው። እዛ ተሰጠኝ። ከዛ ጭሮ እንደገና በአዲስ መልክ 8 ቡድን አቋቁመን ያልኩ ውድድር ተጀመረ ማለት ነው። በዛ በጭሮ በነበረ ወቅት ላይ አንዳንዶቹ እንደው በስምህ ይዘምራሉ። ባለፈው አዲስ አበባ ላይ ውድድር አድርገን ስንመጣ ጭሮ ላይ የነበረው ያንተ ሰላምታ በጣም ከባድ ነበር። ምንድነው ጋሼ እዚህ የሰራው ብዬ ራሴ ጥያቄን የፈጠረብኝ። መኪናችን ተበላሽና እኮ ቆመ። ከዛ ብዙ ሰው ነበር የሚጠራህና እንዴ ጋሼ ምን አርክቶ ነው አልኩ። አዎ እንግዲህ ጭሮ ላይ ማለት ስፖርቱ ያው 83 ግርግር አልነበረም፣ ተዳክሞ ነበር። እኔ 83 ነው ጭሮ የገባሁት። 85 ላይ 84 ላይ ትሬኒንግ ዝም ብለን እንሰራለን። የራሳችን ሜዳ ሄደን የተለያየ ሰዎች ነው የምንሰራው። ከዛ
ፖሊስ አለ፣ ወጣት አለ፣ ግብርና አለ፣ መምህር አለ። በቃ ብዙ ነን። ብዙ አይነት እንትን ነበር ያለው። ለምን ተሰበሰብንና አንድ ቀን ዝም ብለን መተን እዚህ ሁሌ ከምንራገጥ ለምን ቡድን አቋቁመን በየራሳችን ውድድር አናካሄድም ብዬ ሀሳብ አቀረብኩላቸው። እንዴ በቃ ጥሩ ነው፣ አንተም ሂድና ፖሊስ አደራጅ፣ አንተም ሂድና ምናምን ተባባልና ከኛ ሰራተኛ የሚለውን ቡድን ያዘን። አጠቃላይ የጭሮ ከተማ ሰራተኛ የሚለውን ስም ያዝና ቡድን አቋቋም። በዛ ላይ በቃ በጣም 8 ቡድን ሆነ። ኢህአዴግ የራሱ ቡድን አለው። 8 ቡድን ሆነ። 8 ቡድን ሁለት ዙር ነው ጨዋታ እንዳይመስል። የጭሮ ህዝብ ሜዳ ጨዋታ ከሳብ በኋላ የሚካሄደው በቃ ቦታ ሜዳው ሳሩ ደግሞ የተመቸ ነው፣ ሙሉ ነው። በቃ ቤት የሚቀር ያለ ሰው አይመስልም። በቃ ግጥም ብሎ ነው የሚያው። የምናውቃቸው የጭሮ ሜዳ ማለት ነው። የጭሮ ያቺ የምታውቃት አሁን ፈራርሳ እንደዚህ ያያት በጣም ምርጥ ሜዳ ነበር። ከድሬዳዋ ቀጥሎ ሁለተኛ ሜዳ ነበር እሱ ሳሩ ራሱ ከአዋሽ በታች። አዎ ሁለተኛ ሜዳ ድሬዳዋ ነበር የሚበልጠው በሜዳው የሜዳው ምቾት ማለት ነው። የምትጫወት በሳሩ ግጥም ያለ ነው በቃ። እና በዛን ጊዜ ተቋቋመ የኛ ቡድን። የሰራተኛ ቡድን ተባለ እንጂ ማንም የሚረዳን የለም። ማሊያ ተወሰን እንጫወት ከስፖርት ኮሚሽን ማሊያ ተወሰን እንጫወታለን። ተጫወትን፣ ጨረስን። በቃ ቻው ቻው ተባብለን በቃ ማክሰኞ ትሬኒንግ ላይ እንገናኝ ተባብለን እንለያያለን። ወይ የምንሄድበትም ወደ ቤታችን ሁላችን የምንሄደው። በዚህ መልኩ ውድድሩ በጣም እንትን ነበረ እና የኔ ቡድን ደግሞ እኔ አሰልጣኝም ነኝ ተጫዋችም ነኝ። እንደዚህ ሲምቦል ኮሚቴ ያለ እንጂ በቃ እኔ ነኝ የምመራው ቲሙን ራሱ። በዛ በቃ ጎል አግቢ ነኝ። ምን ጊዜ ጨዋታ ከገባው አግብቼ ነው የምወጣው እና በዛ ነው ህዝቡ ስፖርቱን አንቀሳቀስኩ። እንደገና 79 ላይ እንግዲህ በፊትም ማለት ነው ሻምፒዮን ሲሆን ያው ትልቅ አስተዋጽኦ አድርጌያለሁ የአውራጃዎች ውድድር ላይ ማለት ነው። በዚህ ህዝቡ ያቀኛል። አዎ ለዛ ነው ባለፈው እኮ እንዳልኩ እዛ አካባቢ ያለው ያንተ አዋቂዎች በተለይ በእድሜ ቆይታ ያሉ ሰዎች በጣም ነው እንትን የሚሉና መቼ ነው ልጅህ ሞቶ ሰለስቱ ሲያወጣ ኳስ የተጫወተው? እሱ 84 ዓመተ ምህረት ነው። 84 ዓመተ ምህረት አሁን እንዳልኩ 8ቱን ቡድን አቋቁመን ማለት ነው። አቋቁመን የመጀመሪያውን ዙር ጨረስን። አንደኛ ሆነን እኛ ልጄ እናቴ ጋር ነበር የምኖረው ጅጅጋ። ከዛ አረፈች ህፃን ሆና ማለት ነው። የመጀመሪያ ልጄ ነች እና ሁለተኛ ነች። ስታርፍ ያው ለቅሶ ሄድን ጅጅጋና ውድድሩ ቀጥሏል እዛ። ከዛ ከኢህአዴግ ጋር ነበር መጀመሪያ 8 ነው ምናምን ያገባንበት እኛ። የዛን ጊዜ እኔ የለሁም እዛ ለቅሶ ላይ ያለው ይጫወቱና ኢህአዴግ 2-1 እየመራ 5 ደቂቃ ቀረ። 5 ደቂቃ ሲቀር የሚቀጥለው ጨዋታ የፍጻሜው ጨዋታ እኛና ለዋንጫ የምንገጠመው ቡድን ነው ያለን፣ ሁለታችን ነው ቻንስ ያለን። ስለዚህ 5 ደቂቃ ሲቀረው ዘጋው። ምክንያቱም ጨዋታው አለቀ ብሎ ክሰሱ አለ በጎን በኩል ሄዶ ሰዓቱ አላለቀም ብላችሁ ክሰሱ ምናምን። ምክንያቱም አይጽምም እነዛ ዋንጫውን ቁጭ ብለው ሊወስዱ ነው። ስለዚህ እንደዚህ ያደረገና ተከሰሰ። ከዛ 5 ደቂቃ ቀርቷል አለ። ከዛ ጨዋታው ይደገም ነው በህጉ መሰረት ያኔ ይደገም ተብሏል። ይደገም ሲባል እኔ እዛ ነኝ ያለሁት። ከዛ በቃ መልእክት ተላከብኝ። አረና በቃ እንደዚህ ሆኗል ምናምን አለ። ከዛ ተነስቼ በባቡር ድሬዳዋ መጥቼ ከድሬዳዋ በባቡር ሜሶ ከሜሶ ገባሁ ጭሮ ማለት ነው። ያው መንግስት የሰጠን ሰፊ ሳሎን ያለው ቤት ነው። ሀዘን ተቀመጥኩ። ያው ሰው ይመጣል። ከከተማ ውጭ ነው በነገራችን ላይ ትምህርት ቤቱ ያለው እና ወንዝ ሁሉ አቋርጠን የምትሄደው እንደዚህ ባጃጅ የለም ምን የለ። አሁን የምታየው የሞላው ቦታ ሁሉ ሆስፒታሉ ያጠገብ ጠቅላላ ምንም ቤት የለም የዛን ጊዜ። በቃ ልክ ድልድዩ ጋር ያለች አንድ ቡና ቤት አለች። ከዛ ቀጥሎ ሜዳ ነው እና ሰው በግርም በምን ነው አዛ እንትን ጋር የሚመጣው መኪና ያለው አንዳንዶቹ ተጨናንቀው ይመጣሉ ባለሀብቶች ሌሎቹ። እና የዛን ቀን 3ኛ ቀን ነው እና ሁለቱም ቀን ተቀምጬ 3ኛ ቀን ላይ ግጥም ብሏል ቤቱ። እሑድ ነው ግን ጨዋታው ደግሞ የዛን ቀን ነው የሚደረገው 3ኛው ቀን ላይ ማለት ነው። የነዛ ኮሚቴ ተጫዋች አልቀረም። እኔ ጋር ነው ሀዘን መጥቷል። እኔም ሀዘን ቁጭ ብያለሁ። ከዛ የኔ ኮሚቴዎች ጨዋታ መጥተው ተነጋግረናል። እንዴት ነው ዛሬ ያው ጨዋታው ያለ ጨዋታ አላት ጨዋታ ማለት ይጫወቱ 45 ደቂቃ አስመዝግቡኝና 45ቱን ደቂቃ ይጫወቱ። 45 ደቂቃው ላይ ለውጥ ከሌለ ተነስቼ መጥቼ ጨዋታላችኋለሁ ሁለተኛውን 45 ደቂቃ ምናምን አልኩ። እሺ አሉ። ከዛ 8 ሰዓት ነው ጨዋታው የሚጀምረው ነግረውኛል። 8 ሰዓት ሲሆን ጨዋታው እንደሚጀምር ሐሳቤ እዛ ጋር ነው። እነዚህ ደግሞ መጥተው ይዘውኛል። በቃ ወጥረው እዛ ላይ በቃ ማአት ነው ሰው በረንዳም ሁሉ አለ። እንደዛ ሆኖ እያለ
እኔ ሀሳቤ እዛ ነው ሜዳው ላይ ልክ ከ45 ምናምን ሲሆን ብቻ መኪና የለም። መኪና ድምፅ ከሰማ በቃ እሷ ነች። ምክንያቱም በእሑድ ቀን አይደለም ቅዳሜና እሑድ አይደለም ሌላም ጊዜ የለም። የኛ ካስትል መስሪያ ቤቱ ካልመሰቀሩ እዛ የሚመጣ ማለት ነው። ስትመጣ በቃ መኪናዋ ነች አልኩኝ። ከዛ መጡ። ምንድን ነው አልኳቸው። ይኸው 0-0 ናቸው አሉ። በቃ አዘንተኛውን ይቅርታ ለ45 ደቂቃ ልለያችሁ ነው አልኩኝ። ተነሳሁ ሄድኩ። አበልጄ ቤት ነው ማሊያ ምናምን ታጥቦ ታኬታ ተኩሶ የሚቀመጠው የሟቿ ልጅ አበልጆች። እሱ ደግሞ በእለቱ ማች ኮሚሽነር ነው። እሱ አይደል የዛን ቀን አልነበረም። ከዛ ሄድኩ ትጥቄን ይዤ መኪና ውስጥ እየለበስኩ ወረድኩ። ገና ስወርድ ህዝቡ ሲያይ መንጌ ምናምን ብሎ ሲጮህ ኢህአዴጎች ናቸው ከነሱ ጋር የምንጫወተው እንኳን ያሰበው አይደለም የዚምባብዌው የሚምጣ ይላሉ። ሰማቸዋለሁ። ከዛ ገባው ጨዋታ ተጀመረ። ገና 5 ደቂቃ እንደተጫወትኩ አንዷን አገባው። ከዛ ሶስተኛውን አከታትዬ 3 ጎል አገባው። በቃ ሶስተኛውን ጎል ሳገባ ህዝቡ በቃ ጩኸት አይደለም በቃ ይሄ ነው መንጌ ምናምን ሲል አንድ በጣም ይወደኝ ልጅ አለ እና እኔን የሚደግፈው ይጮህ። ከዛ ዞር ሲል ይዘውት ሄዷል። ከዛ ይሄ ለኔም አይቀርም። አዎ በጣም እንደ ሜዳ ውስጥ የሚያደርጉት ነገር በቃ እንደ ሸርተት የሚገቡብኝ ሊገጩኝ ምናምን። ይሄ ደግሞ ዘላለሁ ብዙ ጊዜ እኔ ተመትቼ አላውቅም። ጨዋታ አጥቆኛ ተመትቼ አላውቅም። በጣም ነው የምዘለው። ኳሱን ገፋ አድርግና ወይ ገፍቼብህ በፍጥነት ነው ማመልጠህ ወይ አጥፍቤብህ ነው የምሄደው እና ስትሰነዝር አታገኝም። ፍንጥር ነው እንደሚላቆ ነው የምፈናጠረው። ስለዚህ ብዙ ስለማልገኝ በጣም ብዙ ሞከሩ። ከዛ እንደውም ሜዳ ውስጥ መሰዳደብ ሁሉ ጀመርን። እናንተ ወታደር ናቸው የዛ ድንበርን አትጠብቅም የማችለውን ኳስ ገብተህ ምናምን ማለት ጀመርኩ። እኔም እራሴ ተነርቼ በእንደዛ መልኩ ልክ 5 ደቂቃ ሲቀር አራተኛውን ጎል አንድ በላይ የሚባል እዚህ አውራጃ እዚህ ከተማ ልማት እንደውም እንደ መጥቶ ከአስበት ፍሬ ተቀይሮ እዚህ መጥቶ ነበር። እሱ አራተኛውን አገባ። ከዛ መጨረሻ ላይ ሳያዝማሚያውን ሊያሱኝ ይችላል ቢፈራው ጎሉ ያለው እኛ በዚህ በኩል ነው መኪናዋ በዛ በኩል አቁሙ አልኩኝ። ይርኩና በፈረሱ አጥር ጋር አቁሙልኝ መኪናዋን አልኩ። ጎላችን በመኪናዋ በኩል ነው የኛ ጎል። ከዛ አጥቂ አልነበርኩም ተመለስኩ። ተከላካይ ሆንኩ። ቀስ እያልኩ 16:50 ጋር ደረስኩ። ዳኛው ፊሽካውን ሲነፋ ሪሌ ነኝ መኪና ውስጥ ገባሁ። መኪናዋን ተራስተስቶ ወደ ቤቴ ገባሁ። 1 ሳምንት አልወጣሁም። ለነገሩ ምንም ቢፈልጉ እኮ መጥተው ይወስዱኛል። 1 ሳምንት አልወጣሁም። ባይ የሚመጣም የለም። ከተማም አልወጣሁ 1 ሳምንት ሙሉ ከተማ አላየሁም። ሌላ ጊዜ እኮ በየቀኑ እመላለስ። ከዛ በቃ እንግዲህ መጡ ቢፈልጉኝ ተነስቼ ሲሄድ በእነሱ ካምፕ በኩል ነው የምታልፈው። እንደዚህ ሲያዩኝ የራሳቸው ወንድ ነሽ ማለት ጀመሩ። ሄሎ መንጌ ወንድ ነሽ ጀግና ነሽ አንቺ። ለካስ እሳቸው እነሱ አንድ ሰው እንደዚህ ያምሳችሁ ምናምን እንመለሳለን ጋሼ እንመለሳለን። የተከበራችሁ ተመልካቾቻችን ከኢንስትራክተር መንግስቱ በቀለ ጋር የምናደርገው ቆይታ 30 ደቂቃ የተመለከታችሁትን ነው የሚመስለው። ግዴላችሁም ሳምንት ደግሞ የተቀረውን እንጨዋወታለን። ይህ አሸዋ ሜዳ ነው። የሳምንት ሰው ይበለን። እስከዛ ሰላም ሁሉ ከእናንተ ጋር ነው። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን